ከወለድሽ በኋላ ጤናማ የሚባሉትን ለውጦች ከዚህ በታች ለማውራት እሞክራለሁ። አንዲት እናት ከወለደች በኋላ የሚኖሩ ጤናማ ለውጦች አሉ። እነዚህ ጤናማ ለውጦች ሰውነቷ በእርግዝና ጊዜ የወሰደውን ለውጥ ወደ ጤናማ ወይ ደግሞ ወደ ኖርማል ቦታው ለመመለስ የሚያደርገው ሂደት ነው። ይሄ ሂደት ሙሉ ለሙሉ እንየው ካልን እስከ 1 ዓመት ድረስ ይፈጃል። ግን አብዛኞቹ ለውጦች በመጀመሪያው 3 ወር ውስጥ የሚጠናቀቁ ይሆናሉ። ከዛም ውስጥ መጀመሪያ እንደወለደች የሚፈስ የነበረው ደም ቶሎ መልኩን ወደ ፒንክ ከዛ ቀስ ብሎ ደግሞ ወደ ቢጫና ወደ ነጭ እየቀየረ ይሄዳል። ስለዚህ የመጀመሪያው 4-5 ቀን በርከት ያለ የደም መፍሰስ ሊኖር ይችላል። ከዛ በኋላ ግን ደሙ ይቆምና ፒንክ የሆነ ቀጠን ያለ ፈሳሽ ይሆናል። ከዛ እስከ 6 ሳምንት ግን ይሄ የፈሳሽ አይነት መልኩ እየቀየረ ቢጫ ነጭ እየሆነ ይቀጥላል ማለት ነው። ስለዚህ ይሄን ካየሽ ጤናማ ነው። ከዛ ውጭ የሚኖረው የማህፀን አካባቢ ያለመመቸት ስሜት፣ ውጥር የማለት ስሜት የመጀመሪያው ሳምንት ላይ ይኖራል። ይሄም ወደ ማህፀን ሄደ የነበረው ደም ወደ ቦታው ለመመለስ በሚያደርገው ጥረት ውስጥ የሚፈጠሩ እብጠቶች ስለሚኖሩ። ሶስተኛው የምታያቸው ለውጦች ደግሞ ጡት ላይ ይሆናል። የመጀመሪያው ቀን ያው ለብዙ እናቶች ጡት ያስቸግራል። ከሁለተኛው ቀን በኋላ በተለይ 3ኛው ቀን ጀምሮ ጡት በደንብ መሙላት ይጀምራል። ያን ጊዜ እብጠት፣ መደደር፣ ህመም ድረስ ሊያመጣ ይችላል። ይህም ጡትሽ ከመሙላት የተነሳ ስለሆነ ብዙ የሚያሳስብ አይደለም። ከዛ ውጭ ግን ጡት ስታጠቢ በተለይ ጫፉ ላይ የብዙ እናቶች ይላጥባቸዋል። ይህም ሙሉ በሙሉ የጥቁሩ የጡቱን አካል ባለማስገባት ጫፏን ብቻ ልጆች ሲጠቡት የሚከሰት የመላጥ ከፍተኛ ህመም፣ አንዳንዴ መድማትም ሊያስከትል ይችላል። ስለዚህ ይህን ለመከላከል ጡትሽን ስታጠቢ ሙሉ ጥቁሩ የልጅሽ አፍ ውስጥ ቢሆን አይቆስልም፣ እነሱም በደንብ ይጠባሉ። ከዛ ውጭ የምታያቸው ለውጦች በእርግዝና ጊዜ የነበረው የሆርሞን መጨመር ከወለድሽ በኋላ እየቀነሰ ይመጣል። ይሄ የሰውነት ሙቀት ይኖርሻል፣ በተለይ ማታ ማታ። ከዛ ውጭ ብዙ ሴቶች የሚያስተውሉት የፀጉር መነቃቀል፣ ይህም ከ3-4 ወር ጀምሮ ከወለድሽ በኋላ የሚከሰት ነው። ይሄ ሆርሞኑ የጨመረው ያፋፋው ፀጉር መነቃቀል፣ መርገፍ ይጀምራል ማለት ነው። ከዛ ውጭ ደግሞ የምታያቸው እግር ላይ፣ እጅ ላይ፣ ዳሌ ላይ፣ ሆድሽ ላይ የስትሬች ማርኮች ደግሞ ሆድሽ ወይም ደግሞ ቆዳው ሲወጠር የሚመጡት ማርኮች እነሱ ከለራቸው ፒንክ የነበረው ወደ ነጭነትና ሽብሽብ ወደ ማለት ስሜት ይመጣሉ። ይህ ሁሉ እንግዲህ የሚከሰተው በእርግዝና ጊዜ የመጣውን ለውጦች ወደ ኖርማሉ ለመመለስ በሚመጣው ሂደት። ከዛ ውጭ የመጀመሪያ የወለድሽበት ሳምንት ላይ አንዳንዴ ሽንት ማምለጥ ሊያካስት ይችላል። ሽንት ወጥሮች ለመሽናት ስትሞክሪ ማምለጥ ሊከሰት ይችላል። ይሄ የሚከሰትበት ትልቁ ምክንያት በተለይ ደግሞ በምጥ ለወለዱ እናቶች በምጥ ሲወልዱ እዚያ አካባቢ ይደግፈው የነበረው ጡንቻ የመላላት በህመም ምክንያት የመዛል አጋጣሚዎች ስለሚኖሩ ይስተካከላል። ይሄ ደግሞ እየጠነከረ የሄደ ካለ በስፖርትም መመለስ ይችላል። ብዙ አሳሳቢ አይደለም። ከዚህ ውጭ በጣም ብዙ እናቶች የሚቸገሩበት የሰገራ መድረቅ፣ በተለይ ደግሞ ስቲች ያላቸው ሲሆኑ ደግሞ ብሎ ለመቀመጥ ስለሚፈሩ ሳያውቁት ሰገራ ይዘገይና ይደርቃል። ስለዚህ ይሄ የምትጠጪውን የፈሳሽ መጠን በመጨመር አመጋገብሽን በማስተካከል መለወጥ ይችላል። ይሄም ኖርማል ከምንላቸው የእርግዝና በኋላ የሚመጡት ለውጦች ውስጥ አንዱ ነው። ሌላው በእርግዝና ጊዜ በጣም የተለመደ ብዙ ጊዜ ግን ከወለዱ በኋላ እናቶች የሚያጋጥማቸው የኪንታሮት ህመም ወይም ደግሞ ሄሞሮይድስ የምንለው፣ ይህም እዛ አካባቢ የሚሄደው የደም መጠን ከፍተኛ ስለነበረ በዛ አጋጣሚ ሊባባስ፣ ስሜቱን ሊከፋ ይችላል። ከወለድሽ በኋላ ደግሞ በተለይ ይሄ የሰገራ መድረቅ ሊያባብሰው ይችላል። ስለዚህ እሱንም መጠንቀቅ ተገቢ ይሆናል። በተጨማሪ አንዲት እናት ከወለደች በኋላ የሚኖሩት ለውጦች ሆድ ጽንሱንና የእርግዝና ለውጡን ለመሸከም በደንብ የሆድ ላይ ያሉት ጡንቻዎች ይለጠጣሉ። ስለዚህ እነዚህም ወደ ቦታቸው መመለስ ጊዜ ይኖርባቸዋል። እዚህ እነሱ የተለጠጡት በተለይ ደግሞ የመጀመሪያው ሳምንት ላይ አንጀት እስኪታይ ድረስ ያሉ እንቅስቃሴዎች የሆድ መለጠጡ ሊያሳይ ስለሚችል በተለይ በስፖርት ቶሎ መመለስ ይችላል። ትልቁና ሌላኛው ለውጡ ደግሞ ኢሞሽናል የምንለው ደግሞ የባህሪ ለውጦች ሊመጡ ይችላሉ። እነዚህ በተለያየ ምክንያት የሚመጡ ናቸው። የሆርሞኖቹ መቀየር፣ የእንቅልፍ ማጣት፣ የአራስ ቤት ድካሙ፣ እነዚህ ሁሉ ራሱን የቻለ አንቺ ላይ የሚያመጣው ተጽዕኖ አለና ይሄ ደግሞ የባህሪ መቀየር፣ በትንሽ በትልቁ ሊከፋሽ የሚችላቸው ስሜቶች መሰማት እና ኢሞሽናል አንስቴብል መሆን ሊያጋጥም ይችላል። እነዚህም እስካልበዛ ድረስ ኖርማል ነው። ለዚህ ድካም ከሆነ በእረፍት እገዛ በመጠየቅ እና ሌሎችን ማስተካከል ይቻላል። ከዚህ ጋር ተያያዥ ጥያቄዎች ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። አመሰግናለሁ።